ምንም አረፍ በይ ሰላም ሰላም አይዞሽ ይዞር መጣለች እስኪ ትግስት እዚህ ቤት ትኖራለች ትግስት እዚህ ቤት ትገኛለች የሚል ጥቆማ ማለት ነው ያንን ለማስረገጥ ያንን ደግሞ ማረጋገጫ ለማግኘት ምን ጭምር እዚህ ድረስ የሚል የመኮንን እህት ቤት ነው ያገኘሻት አዎ እዛ ነው ያገኘኋት እዛ በጣም ትልቅ ቤት አላቸው እዛ ቤት ውስጥ ነበር እኔ ግን በመሃል እየገባው በሌሉ ሰዓት ያጣራው እኔ ራሴን ጠብቄ ነበር የምወጣው አንዳንዴ ባልሰጣት መርጣለሁ መድኃኒቱን በሰጠዋት ቁጥር አንድ ስቴፕ ደክማብኝ ነው የማገኘው እነዚህ ሰዎች አያውቋትም ማለት ትሽ እንደማያውቋት ነው ሲናገሩ ነበር አንቺ እንዴት ነው ልታውቂያለሽ አንተ ማነስ ጀመር ስለ ትግስት መጠይቀኝ አሁን ኛ እስካሁን ተጠርጣሪ አልነበራችሁም አሁን ግን ተጠርጣሪ እንድትሆኑ እያደረግሽ ነው ምንድነው የምታውቀው ይኸውልሽ ከህግ ጋር ተባባሪ እያልኩሽ ምንም የተሳሳተን እኩቱ ነገር የለም ይሄ ችግር የኛ ሳይሆን ያንተ ነው መጀመሪያ አድራሻውን በደንብ አጣራ ገባኔ እሷን ቤት አንቺ ስላንቺ አይደለም ያወራሉት ስላንቺ አይደለም ያወራሉት እኮ ትሰሚኛለሽ ቆይ ግን እኔ አንድ ጥያቄ አለኝ አዎ ጥራት ብያቻለሁ ግን ደግሞ እሷ ስራ ላይ ነሽ ምናምን እያሉ ያንዛዝዝ ነው ቆይ ማለት እንዴት አወቃት ማለት ቆይ ምንድነው አልገባኝም እስኪ እናንተ ተረጋጉ ምክንያቱም ቅድም እንዴት ሲሆኑብን አላየሽም እኮ እኛም በፍቃደኝነት ነው አይደለ ተቀብለን አክብረን እሺም ብለን ይሄው በሚዲያም ፍቃደኛ ይሆኑ በ8 አመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት በአዋሪ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን ቴምር ፕሮፐርቲስ ቀንዳም 666 አንተ በስመ አብ አንተስ ውሸታም አቴቴ ሰውም እየነካ ነው ሰውም እያበሳጨ ነው ይሄ መሆን የለበትም ምን አደረኩኝ ሰውም ያዳምጡ መጀመሪያ አራማ አዳመጫ ይደፋ ዝም ብለህ ለምን አታወራም አንተ እኔ ምንድነው ለመኮነን የተመለሰ ሰው የለም ከወንድሜ ራስ ወረድ ከኔ ወረድ ቆይ እስኪ እኔ አልገባኝም መቴቴ ማለት አንተ ግን ተጠንቀቅ በመንገናኝበት መንገድ እንገናኛለን ስለዚህ አፈንስ ጋር ምንድነው ግን የሞተ ሰው መታነሱት እንዴ እቺ ሴትዮ ሙታ ተቀብራለች እኮ የለችም ለምን ታነሷታላችሁ ይሄ መኮንን የተባለ ሰው ጭራቅ ነው እንጂ ወይ የጭራቅ ጅራት አስከትሎ እንደው እንጂ እኔ ሊገባኝ አልቻለም እሱንም ጭምር ነው አንተንም ጭምር ነው መቀመቅ ማስገባ ግን ከመታሰር በፊት እነ ማጅራት ነው የኛ ፈላስፋ የኛ አስፈራሚ እንዴት ነህ እነዚህ ሁለት ጓደኞችን እንድታወራ አልፈልግም በቃ ተወኝ አንተ ነፃ ልትሆን ውክልናህን አንስተህ የፈለከውን ነገር ስትሰራ ከርመህ አንተ ነፃ ልትሆን አይሆንም እቴቴ ይኸውልሽ ተረጋጊ ትክክል ነው መንታት የላትም ትግስት እኔ ብሎ አስፈራርቶኝ ነው ብዬ ነው አንገትህን ማስመታ እንድታውቅ መጀመሪያ እኔ አሁን አይ ግንዛቤ ውሰድ እኔ ስለሞተ ሰው አይደለም ማራው እኔ ከሞቱት በታች አይደለም እንዴ አሁን እዚህ ያለው ካሉት በታች እኮ ነው ይኸውልሽ እኛ ፈላስፋ የኛ ወጣይ አልታየችም እኔ ጋር እህቷን አሳክሚልኝ አንቺ ጋር ትቆይ እህት ሞታለች አልሞተችም ትግስት በህይወት አለች የለችም አልሞተችም አለች ምን አይ በአግባብ መጠየቅ እንደዚህ ነው በአግባቡ ጠይቃለሁ አይ እስኪ ተወኝ እሷ ነገርማ በከንቱ ነው የቀረው በቃ ከባድ ነው አሁን ስለሷ እኔ ወጣ ተለማ አንተ ተስተዋለች የገዛ እህትና ወንድም ነገሩኛል ተብረኛላ ነገር ቆይ አንዴ ይነግረናል ተብረኛላ ነገር ተደውሎ ምንድነው ምናምን ስንል ትግስት አረፈች ምናምን ነገር የሚባል ነገር ተሰማ እንዴት እንደዚህ ሊሆን ይችላል አሁን እያልከኝ ያለው ደግሞ እብድ ስለነበርኩ ነው እንደዛ ያያልኩ የነበረው ምናምን ልትል ነው ደግሞ አንቺ ምን ሰራያለሽ እዚህ እንዴ ቁጭ በል ያስፈራራይ ነው ያልሄድክበት ያልማሰንክበት ቦታ የለም
ይሄን ያክል እኔን ወንጀለኛ ለማድረግ ነው? ከአንድም ሁለቴ ተደጋጋሚ ጊዜ ከአቤል እናት ጋር አይቻታለሁ ብለህ እሪ እምቧ ስትል ነበረ። የአቤል እናትን እቤቷ ድረስ እየሄድክ አምጫት ካለበለዚያ እገልሻለሁ ያልካት ስታስፈራራትም ጭምር ነበር። አዎ የገባው ወደ 4 ሚሊዮን ብር ነው ያየሁት። ደረ ምንድነው ስለምንድነው ታውሪ? ምንድነው እንዴ? አንቺማ ተከፍሎሻል፣ ለፍልፊ ችግር የለውም። ምንድነው የሚከፈለኝ? አንተ ብለኛል እኮ ብለሃል። አንተ እውነት የምትናገር አይሻልም? ምንድነው እየፈለክ ነው? እዚህ ተቀምጣ አሁንም እየጠበክ ነው? ተስፋ አልቆረጥክም? ቆይ እንዴት ነው ነገሩ ስንለው አላየኋትም ተሳስቼ ነው። በህይወት አለች ብላል አለች። የት ነው ያለችው? ለምንድን ነው ሞታለች እያልክ ያለው? መጀመሪያ ተረጋጋ። በቃ ምንድነው እንዴ? ሰላም ሰላም፣ የተወደዳችሁ ነው የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። ውድ ቤተሰቦች ዛሬ አዲስ ቤት ጥቆማ አግኝቻለሁ። ትዕግስት ልትኖር ትችላለች የሚባልበትን ቦታ ተጠቁም ያለው እዛም ታገኝቻለሁ። እንግዲህ በምን ተአምር እንደሆነ አላቅም፣ እንዴት እንደሆነ አላቅም። ትዕግስት እዚህ ቤት ልትኖር ትችላለች። የትም ልትሆን አትችልም። ትዕግስት ልትገኝ የምችለው እዚህ ቤት ነው በሚል እንግዲህ በአንዳንድ ሰዎች ምክንያት ይህ መረጃ ደርሶናል። እንድናጣራና ይህንን ቦታ ቼክ እንድናደርግ እንግዲህ ተነግሮናል። እኛም በቦታው ላይ ተገኝተናል። እስኪ ገብተን የሆነ ትዕግስት አለች ወይ? ትዕግስት ካለች እፎይ ግልግል ብለን ትዕግስትን በሰላም ወደ ቤተሰቦቿ የምንመለስበትና ለምን እስካሁን ድረስ እንደተደበቀች ለምን ሞታለች ሊባል እንደተቻለም እያንዳንዱ ነገር የምናጣራ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ አብራችሁን የሆናችሁ ከኔ ጋር ቆይታችሁ እውነታው ላይ እንድትደርሱ የትዕግስት መገኘት ደስታ እንድትጎናጸፉ እጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝና ብዙ ሰው እንዲማርበት ፈልጋለሁ። በተለይ ሰብስክራይብ እንዳትረሳ። የእውነት እቺ ቀይዋ ምልክት እያጠፋችሁ ቤተሰብ ሆናችሁን አትርሱ። የደውሏ ምልክት ደግሞ በመጫን ቪዲዮ በለቀ ቁጥር ወዲያውኑ ኖቲፊኬሽን ወይ ደግሞ መልእክት ወደ እናንተ እንዲገባላችሁ ኦል የምትሏ ላይ ማድረግ ይኖርባችኋል ማለት ነው። በያላችሁበት መልካም ጊዜ መልካም ቆይታ አብራችሁኝ ነው። እሺ እንግዲህ ለኢንተርቪው ፍቃደኛ ስለሆናችሁ እኛ አመሰግናለሁ። እንግዲህ ውድ ተመልካቾች እንደነገርኳችሁ በቤቱ ተገኝቻለሁ። እዚህ የሚያገኟቸው ሁለት እህቶችን ነው። እንግዲህ እንደምመለከተው ከሆነ ከነሱ ውጭ ቤት ውስጥ ማንም የለም። ነገር ግን እኔ የምፈልገውን ነገር ከነሱ ምናልባት ላገኝ ይችላሉ። ቅድም ብያቸዋለሁ በመግቢያ ላይ የነበረው ነገር እኛ ጥቆማ አግኝተን ነው ቀጥታ ወደዚህ ያመራነው። እዚህ ጋር የመጣንበት ምክንያት ምንድነው? አንድና አንድ ነገር ቢኖር ትዕግስትን ፍለጋ ብቻ ነው እዚህ ቀጥታ ያመራነው እና እዚህ ከመጣን በኋላ ያገኘነው እነሱ ነው። እነሱ ከሁለቱ ማን ደግሞ ትዕግስትን የምትመስል ወይ ደግሞ ትዕግስትን የሆነች ደግሞ ልናገኝ አልቻልንም። ስለዚህ እነዚህ ሰዎች ማን ናቸው? ምንድን ናቸው? እዚህ ቤት ሌላ ከነሱ ተጨማሪ ሰው አለ ወይ የሚለውን ነገር ደግሞ ከነሱ አንደበት የምንሰማ ይሆናል ማለት ነው። ድጋሜ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ የምናደርገውን ቃለ መጠይቅ እንድትከታተሉ ጋበዝኳችሁ። በድጋሜ መልካም ቆይታ። ፈቃደኛ ስለሆናችሁልኝ በድጋሚ አሁንም አመሰግናለሁ። ያው እንደነገርኳችሁ እኔ ጥቆማ ተሰጥቶኝ ነው ወደዚህ የመጣሁት። እዚህ የመጣሁበት ምክንያት አንድ እህት እየፈለግኩ ነው ያለሁት እና ከዛ ባሻገር እዚህ ስደርስ ግን ያገኘሁት እናንተን ስለሆነ እስኪ ከእናንተ ጋር የተወሰነ ነገር እንወያይ እስኪ። ምክንያቱም ለምን እዚህ ቤት ልጠቆም ቻልኩኝ፣ ለምንድን ነው እዚህ ይሄን አድራሻ ላገኝ ቻልኩት የሚለው ነገር እንግዲህ አብረን ያው የምንረዳው ይሆናል ማለት ነው በሂደት። ስለዚህ ለምጠይቃችሁ ጥያቄዎች አግባብ መልስ ስለሰጡኝ ፈቃደኛ ናችሁ አይደል? አዎ መጀመሪያ ፈቃደኛውን ነው ካሜራውንም ምኑንም ያመጣችሁት ያስገባችሁት። አዎ ትክክል። እስኪ ከትውውቅ እንጀምር። እሺ መጀመሪያ እስኪ ማን ልበልህ? ያንቺ እኔ ሜሮን እባላለሁ። እሺ ሜሮን፣ አንቺ ስት? ሀና። እህትማማቾች ናችሁ? አዎ እህትማማቾች ነን። ኦኬ። ምን ያህል ጊዜ ሆናችሁ እዚህ ቤት መኖር ከጀመራችሁ? ረጅም ጊዜ፣ ከልጅነታችን ጀምሮ ነው። ማለት ከልጅነታችን ጀምሮ ማለት ያው የእናትና አባታችን ከተጋቡ ጊዜ ጀምሮ ነው። ከዛ ያው እኛም ተወለድን እዚሁ አደግን። ማለት ተወልዳችሁ ያደጋችሁበት ቤት ነው? አዎ። እናት አባት በህይወት አሉ? በአሁኑ ሰዓት በህይወት የሉም። እናታችን ናት ያው የበለጠ ከኛም የበለጠ ያው ደህና ስራ ትሰራለች። ያው ደህናም ባይባልም ከኛ የተሻለ ገቢ አላት። እኛም በፊናችን እንሰራለን በበኩላችን። ግን ያው እህታችን ደግሞ ታላቅታችን አለች። እሷም ያው እንደነገሩ ተፍተፍ እያለች እየሰራች እኛንም የበለጠ መደግፈን እሷ ናት። ኦኬ። ሶስት ሆናችሁ ነው የምትኖሩት? አዎ ሶስት ሆነን ነው የምንኖረው። በአጋጣሚ ሆኖ የሚገርማችሁ ነገር እኔ እዚህ ልመጣ የቻልኩበት ምክንያት ያው ሰው ፍለጋ ነው ብያቸዋለሁ። እና ለምን እዚህ ቤት እንድትጠቀሙ አላውቅም። ያው
እኔ መረጃዎችና ማስረጃዎችን ማሰባሰብ ነው ስራዬ። ብዙ ወንጀሎች ይሰራሉ ሀገራችን ላይ። እነዛ ኬዞች ደግሞ ወደኛ ከመጡ እኛ ኬዞችን በማጣራት መረጃና ማስረጃ በማሰባሰብ ለህግ አካል ነው አሳልፈን የምንሰጠው እና ምንድነው አሁንም የያዝኩት ኬዝ አለ። በዛ ኬዝ መሰረት ነው ወደዚህ የመጣሁት እና እስኪ ስለ እናንተ ስለ አስተዳደጋችሁ ምን ይመስል ነበር? ማለት ያው እናትና አባቶቻችሁ በህይወት እንደሌሉ ነገራችሁኛል እና ምን ያህል ጊዜ ሆናቸው ካለፈ? ያው ኧረ ረጅም ጊዜ ነው፣ ወደ 7 ዓመት። ከዛ በኋላ ያለችው እህታችን ናት። ኦኬ ወደ 7 ዓመት አካባቢ ይሆናል። አዎ ወደ 7 ዓመት። ማለት ድንገተኛ ነበር ወይስ ታሞ ነበር? አባታችን ታሞ ነው፣ ያው በጠና ታሞ ነበርና ረጅም ጊዜ በአባታችን ምክንያት ብዙ ተሰቃይተናል። ከዛ በኋላ ነው ካረፈ በኋላ እናታችንም ያ ነገር ትንሽ ውስጧን እንትን ብሎት እሷም ደከመችብን። ከዛም በኋላ እሷንም ማጣናት በአባታችን ሞት ምክንያት። እናታችንም በዛው ሀዘን ነው ብዙ አልቆየችም። ከዛ በኋላ አጣናት። እናታችንን ያጣናት ካጣናት በኋላ ደግሞ እህታችን አለችና እህታችን በአመቱ እህታችን ተመረቀች። ከዛም በኋላ በነርሲንግ ተመርቃ ያው ያለውን ነገር እየደገፈችን እኛም ደግሞ በትርፍ ሰዓታችን የግማሽ ቀን መስተንግዶም እየሰራን በዛም ያው እኛ የራሳችንንም ነገር እየደጎምን የበለጠ ደግሞ እህታችን እያገዘችን ሶስታችንን አብረን የምንኖረው። ኦኬ ማለት ትምህርት ላይ ያልነበራችሁም ትምህርት ነው ነገር አልተማራችሁም? እኛ አቋረጥን። የእህታችንን ድካም ካየን በኋላ እኛን ለማስተማር እየጣረች ነበር። በእርግጥ ግን ደግሞ የእሷን ድካም ካየን በኋላ እኛ አልቻልንም፣ ቁጭ ብለን መማር አልቻልንም። ሁለታችሁም? አዎ ሁለታችንም። ኦኬ ስለዚህ እሷ ወደ ትምህርቷን ጨርሳ ተመረቀች፣ ከዛ ነርሲንግ ስራ ጀመረች ነው። ታዲያ ማለት ቢያንስ አንቺ ታናሻቸው ነሽ ይመስለኛል አይደል? እንደማያችሁ ሆነ አይደል? ልክ ነው። ቢያንስ እንኳን እሷን ማስተማር አልቻላችሁ? ተከታታይ ነን። ትንሽ እህቴ ከፍ ትላለች እና ያው የ3 ዓመት ልዩነት ነው እንጂ ያን ያህል ርቀት የለንም ከትንሿ እህቴ ጋር። ደግሞ አንዳንድ ጊዜ ምንድነው ታላቅ እህት ትምህርቷን የተማረች ስትሆን ሁለተኛዋን ቢያንስ ማስተማር ቢያቅታት ሁለቱ ተጋግዘው ታናሻቸውን የማስተማር እድሉ ይኖራሉ ብዬ ነው በብዛት እና እንዴት እናንተ ያ ነገር አልተፈጠረም? አንደኛ ነገር እሷም የኛን ነገር ካየች በኋላ መማር አልፈልግም፣ ስራ መስራት ነው የምፈልገው። አሁን ላይ ደግሞ ከትምህርት የበለጠ አብዛኛው ነገር ለልምድ ነው የሚመጣውና መማሩን አልፈልግም አለች። ምንም ማድረግ አልቻልንም። ያው ትንሽ ተጭነናት ነበር፣ ግን ደግሞ ከኔና ከታላቅ እህቴ እሷ ትንሽ ደረቅ ያለ ባህሪ ነው ያላት እና እምቢ አለችን። ምንም ማድረግ አልቻልንም። እንደ ፍላጎቷ ብለን ያው እየሰራን ራሳችንን እንግዲህ ለማቆም እየሞከርን ነው። መልካም። እስኪ በምን አይነት ሁኔታ ላይ ነው ያላችሁት? በምንድን ነው ራሳችሁን የምታስተዳድሩት? አሁንም ስራ ላይ ናቸው ቅድም ብለሻል። ከትምህርት ይልቅ ሙያ ነው ምናምን ስትይ ነበርና ማለት በአሁን የዛሬ 7 ዓመት ማለት ከ7 ዓመት በፊት የአንቺን እድሜ እየሳልኩት ነው። በዛን ጊዜ ላይ አንቺ ምን አይነት ስራ ልትሰሪ ትችላለሽ የሚለውን ነገር ነው እየሳልኩት ያለሁት። ምክንያቱም እንደማይሽ ገና ልጅ ነሽ። አሁንም ቢሆን ትምህርት ላይ ያለሽ ልጅ ነው የምትመስዪው። ማለት ምን አይነት ስራ ነበር የምትሰራው በሰዓቱ? አይ ያኔ እንኳን እኮ አትሰራም እኮ ትንሽ ልጅ ነበረች። አሁንም ትንሽ ናት፣ ግን ያኔ ደግሞ አስባል እኮ አዎ ያንን ነው ከ6 ዓመት ምናምን በፊት ወደኋላ ስትሄድ ደግሞ ምን አይነት ትንሽ ልጅ እንደምትሆን አስባል። ያንን ነው ያልካለሁ። ያኔ ትምህርቷን ባቆመችበት ሰዓት ምን ያህል ጊዜ ምን ያህል ልትሆን ይችላል? እህታችን በጣም ጠንካራ ናት ታላቃችንና በሆነ መንገድ እኔ እየሰራው ትማራላችሁ ብላ ነበርና እኔ አይሆንም እኔ መማር አልፈልግም ብዬ እኔ አቆምኩኝ። እህታችንን ግን እናስተምራት ነበር። ያው በእኔ አቅም አልነበረም ያኔም እኔም ያን ያህል ከፍ ብዬ አይደለም። በእህታችን ጥንካሬ እየሰራች ትማር ነበር። ከሆነ ጊዜ በኋላ ግን 1-2 ዓመት ይሆናታል ካቆመችው ትምህርቱን ማለት ነው። አልፈልግም የእህቷንም ነገር ስታይ እኔም ያው ስራም ስሰራ ያው አብዛኛው ነገር ደግሞ አሁን ላይ ይታወቃል፣ ኑሮም ይታወቃል፣ ሁሉም ነገር አይሞላም። እሱን ነገርም ካየች በኋላ ያው እንደፈለገች እንደ ጓደኞቿም ያው ጫማማ አድርጋ ምንም አትሄድም። ያን ያህል አይደለም እህቴም የምትሰራው
እኔ የምሰራው ያን ያህል ከአስቤዛ ተርፎን አይደለም። ያም ነገር ስታይ እኔም ለምን አልሰራም? ለምን እነሱ ብቻ ይለፋሉ? እና ደግሞ አንዳንዴም ያው ወጣትነት ከጓደኞች በታች ስትሆን ደግሞ ያው ይሰማሃል እና እሱንም እያየች ነው እንግዲህ እኔ እሰራለሁ ከዚህ በኋላ መማር አልፈልግም። ምናልባት ወደፊት ብላ አሳምናን ከሷ ጋር ደግሞ ያው ትንሽ ከቤታችን ደረቅ ናትና ባህሪዋ በአባቷ ነው የወጣችው እና በዛ ምክንያት ነው ትምህርቷን አቆመች። ያው አሁን ነው 1-2 አመት ቢሆናት ነው አመት ከምናምን። ምን ሴልስ ነው የምሰራው። አሁን ላይ ሴልስ ነው የምሰሪው ሱቅ ውስጥ? ሱቅ ቤት ካለ እዛ ነው። አንቺስ ምን ላይ ነው ያለሽው? በምን አይነት ህይወት ውስጥ ነው ያለሽው? እስኪ ማለት ቻሌንጅ አለው መቼም አይደለ? ገና በልጅነት ቤተሰብን አጥቶ ትምህርትን አቁሞ ሙሉ በሙሉ ወደ ስራ መግባት ማለት ህይወትን በጣም ነው የሚያከብደው። በጣም በተለይ ደግሞ ታናሽ እህት ከስርሽ ስትኖር ይከብደዋል። እና እስኪ ያለፋችሁበት ህይወት ምን ይመስል ነበር? ያው በብዙ ፈተናዎች አልፈናል። በእርግጥ በልጅነት ላይምሯችን አንደኛ ነገር አባታችንን አጣን። ከዛ ሲቀጥል ደግሞ ያው እናታችንም የሱን ሞት ሀዘኑ አደከማትና ያው እሷንም እናታችንን ማረፈችብን አጣናት። ከዛ በኋላ ያለው ነገር በጣም ይከብዳል። ያው ከዛም በፊት ያን ያህል ሞልቶልን አይደለም፣ በህይወት እያለን ሞልቶልን አይደለም፣ ግን ደግሞ ይዋስ ከበደብን። ያው ቤተሰብ ሲኖር ይሻላል። ያው ግን እግዚአብሔር ይመስገን ጎበዝ ታላቅ እህት አለችን። እሷም ያው ተፍ እያለች ትንሽ መስመር እያስያዘች ነበር። ያው ያን ያህል ባይባልም እሷ የምታመጣው ከአስቤዛ አልፎ አይደለም። አንዳንዴ ያደግንበትም ሰፈር ስለሆነ ጎረቤትም መጥቶ እንዴት ናችሁ እንዴት ሆናችሁ እያለ አንዳንዴ ጎረቤትም ጋር ሄደን ምሳም ካስፈለገ ቁርስም ራስም ካስፈለገ ያው ጥሩ አካባቢ ነው ያለነው። እነሱም አንዳንዴ ተባበሩናል እና ያው አሁን ላይ ደግሞ መስተንግዶ እየሰራው ነው እና ትንሽም ደግሞ ያቺ ቲፕ አለቻትና በሱም ያው ጥሩ ነው ባይባልም እንደመጠኑ ይሻላል በፊት ከነበርንበት። ታችንም ደግሞ አሁን ላይ ያው ጥሩ ነገር እያገኘሽ ነው። እስኪ ወደ ቀጣይ ጥያቄ ልለፍ ወይም ደግሞ ወደ መጣሁበት ጉዳይ ልምጣላችሁ። እንደው ምናልባት እስኪ ትዕግስት የምትባል ሴት የምታውቁ ከሆነ ትዕግስት አረኛ እንደሚባል ስም አናውቅም። ታውቂያለሽ? እንዴት እርግጠኛ ናችሁ? እስኪ በደንብ አስተውሉ። ምናልባት ረጅም ጊዜም ከሆነ ምንም ከሆነ ትዕግስት የምትባል ልጅ እንደው ትልቅ ነች፣ እንግሊዝ ሀገር የኖረች ነች። ከዛም ኢትዮጵያ ውስጥ ኤንጂኦ የግብረሰናይ ድርጅት ያቋቋመች ሴት ነች። እስኪ በደንብ ለማስታወስ ሞክሩ። ኧረ እኛ ምንም የምናውቀው ነገር የለም ስለ ኤንጂኦ ምናምን አናውቅም። ማለት ትዕግስት የምትባል ሴት አናውቅም። እርግጠኛ ናችሁ? እርግጠኛ ነኝ እኔ ማለት ታውቂኝ። ይኸውልሽ ሜሮን ያልሽ ሚሽናል ልክ ነው። እኔ እዚህ ቤት ስመጣ ትልቁ ዓላማዬ ጥቆማም የተሰጠኝ ትዕግስት እናንተ ቤት ትኖራለች የሚል ጥቆማ ነው። ትዕግስት እዚህ ቤት ትኖራለች፣ ትዕግስት እዚህ ቤት ትገኛለች የሚል ጥቆማ ነው የተሰጠኝ። ያንን ለማስረገጥ ያንን ደግሞ ማረጋገጫ ለማግኘት ምን ጭምር እዚህ ድረስ የሚጠው እኮ እዚህኛ ቤት። አዎ እንዴ ምናልባት በስህተት ይሁን እንዴ? እርግጠኛ ነኝ ስህተት አይደለም። ምክንያቱም በስተክል አጣርቼ ነገር ምናምን ነገር ቤቱንም እኮ ማየት ማሰስ ትችላላችሁ። ማናት ትዕግስት? ይኸውላችሁ ትዕግስት እንግሊዝ ሀገር ላይ ሞታለች ተብላ እዚህ ለቤተሰቦቿ መርዶ የተነገረ ቤተሰቦቿ ህርማቸውን ያወጡ ነገር ግን ከሞታለች ከተባለ ከወር ከ15 ቀን ምናምን በኋላ ኢትዮጵያ ውስጥ የታየች የሞተ ሰው አይ ኧረ ትዕግስት የምትባል አናውቅም። ይኸውላችሁ ትኩረት አድርጉ። ምናልባት ፈራቻ ከሆነ እዚህም ሆና እየደበቃችሁ እየሸሻችሁ ከሆነ ምንም ያስፈራችሁ ነገር የለም። ካለች እንድታሳውቁኝ ይፈልጋል። ማን ነበር ስምን ያልከኝ? ልዑል ነው አይደለ? አዎ ልዑል ነው ያልኩሽ። እኛ ትዕግስት የምትባል በዘራችን በቤተሰብም በምንም የለችም፣ ሰምተንም አናውቅም። ከፈለጋችሁ ቤቱን ማሰስ ትችላላችሁ። ስማ ግቢውንም ስንገባ ሙሉ በሙሉ ቃኝተናል። በቃ የነበረው ነገር ቼክ አድርገን። ታዲያ ሌላ ምን ማረጋገጫ ነው የምትፈልጉት?
ማለት ወይ ደግሞ የላካችሁ ሰው ቤት ተሳስቶ ይሆናል። አዎ እንደዛም ሊሆን ይችላል። ቼክ አድርጉ በደንብ አጣሩና እኛም በፍቃደኝነት ነው አይደለ ተቀብለን አክብረን እሺም ብለን ይሄው በሚዲያም ፍቃደኛ ይሆናል። ምንም የሚያስዋሸን ነገር ይኖራል አሁን እዚህ ውስጥ? እሺ ያው ልክ ነው። በእርግጥ አክብራችሁኝ ፍቃደኛ ሆናችሁ ሁለታችሁ ማስገብታችሁ። ነገር ግን ታዲያ የእናንተን ቤት አደራሻ ለምን ለኔ ሊሰጠኝ ይችላል? ምን አውቃለሁ። ይሄ የሰጠህን ሰው መጠየቅ ነው። እሺ ምናልባት መኮንን የሚባል ሰው ታውቃላችሁ? መኮንን እንግሊዝ ሀገር የሚኖር? አረ እኛ ምንም የምናውቀው ነገር የለም። ውጭ ሀገር የሚኖር ዘመድ የለም ሲጀመር። እሺ ኤንጂኦ ላይ የሚሰራ ምንም አይነት ዘመድ የላችሁ? አረኛ ቤት ቢኖረን እኛን እርዳታ ያደርግልንም እዚህ ምን እናደርጋለን? ይሄ ነገር ትንሽ ግራ ያጋባል። ማለት እዚህ ቤት ልንመጣ የቻለንበት ምክንያት ምንድን ነው? አሁን መንገዱን ወደ ሌላ አቅጣጫም ልወስደው እየፈለኩ ነው። ማለትም እኛን መንገድ ለማስቀየር እኛን መንገድ ለማሳት ጊዜያችንን ለማዘግየት ሊሆንም ይችላል ብዬ እያሰብኩ ነው እዚህ ቤት እንድንመጣ ያደረጉኝ። ምክንያቱም በየቦታው እየተንቀሳቀስን በየቦታው እየሄድን መረጃዎችን እየሰበሰብን ጠንካራ ማስረጃዎችን እያገኘን ስለሆነ ያንን ነገር ለማዘግየት ብለው ከሆነ ወደዚህ መሩ። ይሄ በጣም የሚያስቅ ነው። ምክንያቱም በዚህ ሊገቱን ስለማይችሉ ማለት ነው። ይኸውላችሁ ምናልባት እህታችን ብታስጠሩልኝና እሷን ማናገር ብችል አሁን ስራ ናት ከየት ነው ያንላትም ወይ ደግሞ ሌላ ቀን ተመልሳችሁ? እኔ ሌላ ቀን ተመልሼ የምመጣበት መንገድ የለም፣ ወይም ደግሞ ሌላ ቀን የምመጣበት ጊዜ የለኝም። ምክንያቱም በጣም ስራ ይበዛብኛል። እንኳን በየቦታው እየተንቀሳቀስኩ አንድ ቦታ ላይ ተደጋጋሚ ሄጄ ሰው ላወራ አይደለም ስልክ እንኳን የምን ማናገር ጊዜ ያለኝ ሰው ነው። ምክንያቱም እየሰራን ያለ ነው የሰው ህይወት ላይ ነው። ታዲያ ወይ እህታችሁን ጥሩልኝ ወይ ደግሞ የምር ስራ ላይ የምታውቁትን ነገር ንገሩኝ። ምንም እኮ ምንም ያስደብቀን ነገር አለ ይኛል። ምናልባት አላውቅም ፈርታችሁ ከሆነ ማንን ነው ምንድነው የምንፈራው? ምናልባት እኛንም ፈርታችሁ ሊሆን ይችላል። አሊያም ደግሞ ትዕግስትን እናንተ ጋር አይ ለምንድን ነው አንተ የምፈራው? ትዕግስትን አምጥቶ እናንተ ጋር የደበቃት ሰው ካለ ያ ሰው እያስፈራራችሁ ከሆነ ለማን እኔ እኮ ግራ እያጋባኝ ነው። ትዕግስት አንዴ ምንድነው ሞታለች፣ አንዴ አለ ደህና ናችሁ? ይኸውልሽ ያረ ካሜራማን አንድ በልልኝ። ይኸውልሽ ሰምኛለሽ፣ ካሜራማን አንድ በለው ምናምን ሳይሆን ጥያቄ ነው እየጠየቅኩሽ ያለሁት። እሺ እኔ ምን እንድመልስልኝ የፈለከው? እንድትመልሱልኝ የምፈልገው እሺ ታዲያ ለምንድን ነው የእናንተ አድራሻ ለኔ የተሰጠኝ? እናውቃለን እንዴ ተሳስተው ይሆናል። ቤት ቁጥር ተሳስታችሁ ይሆናል። ምንም የተሳሳትን እኮቱ ነገር የለም። ይሄ ችግር የኛ ሳይሆን ያንተ ነው። መጀመሪያ አድራሻውን በደንብ አጣራ። አድራሻውን አይደለም ልጅ ከነሙሉ ግቢው ከነሙሉ ቤቱ ከነምልክቱ ነው የተነገረኝ። ማለት እህታችን ደግሞ ከትዕግስት ጋር ማለት ሞተቻለች ከምትባል ሴት ጋር ምንም ታደርጋችን እንዴ? እሱን አንቺ በምን ታውቂያለሽ? አሁን ደግሞ ወደ እናንተ እሱን በምን ታውቃላችሁ? እህታችሁ ብትሆን እስከዚህ ነገር ጋር ግንኙነት ይኖራል? አሁን እህታችን ጋር ታው እንዳትነካካ። ይኸውልሽ እየሰማሽ ነው ሜሮን፣ እህታችሁ የሕክምና ባለሙያ ነች አይደለ? ልክ ነው። ምናልባት የሚያገናኛን ነገር በሰፊው ይኖራል። በእንዴ እንዴት ነው የምትገናኙ? ነገር ያለው ምክንያቱም ይኸውልሽ ለባለ ሀብቶች ትሰራለች ብለሽኛል። አዎ ምንድነው እየሰበሰብክ መጣው አስወጣለኝ እንጂ ሰምኛለሽ። ለባለ ሀብቶች ትሰራለች ብላችሁኛል አይደል? ለግለሰብ እየሄደች ሕክምና ትሰጣለች ብላችሁኛል አይደል? በዚህ መልኩ ከትዕግስት ጋር ተገናኝታ ትዕግስትን እንድታክማት ተደርጋ ከሆነ እዚህ እንድታመጣትና እንድትንከባከባት ተደርጋ ከሆነ እንድትነግሩኝ ፈልጋለሁ። አልገባኝም። ቆይ ግን እኔ አንድ ጥያቄ አለኝ። አዎ ጥሯት ብያቸዋለሁ፣ ግን ደግሞ እሷ ስራ ላይ ነች ምናምን እያሉ ያንዛዙኛል። ከባድ ጉዳይ ነው መደወል አለባችሁ። ስራ ላይ ናት። ምን ብለን ነው ስራ ላይ ትሁን። ይኸውልሽ ይሄም ስራ ነው፣ ይሄም ስራ ነው። እየሰራን ያለ ነው በሰው ህይወት ላይ ነው ብዬሻለሁ። ይሄም ስራ ነው። ቆይ ለምንድን ነው የምታስጨንቁን? ምንድን ነው የምታስጨንቁን? ምን ይኸውልሽ ሰምኛለሽ ሜሮን፣ እናንተ ላይ የተጠቆመባችሁ ምክንያት አለ። ሰላማዊ ሰው ነን፣ የህግም ሰው ነን። እየሰራን ያለ ነው በህግ አግባብ ነው። ሰምኛለሽ፣ እዚህ ቤት ላይ የተጠቆመበት ምክንያት አለ። እህታችሁን ጥሪያት። ምንም አታውቁት ነገር ከሌለ ስራ ላይ ናት። ትሁን፣ ደውይላትና ሰዎች ሊያናግሩሽ ይፈልጋሉ ቢያት። ለምንድን ነው የህግ አካላቶች እዚህ ቤት መጥተዋል ቢያት። ቆይ ለምን ምን ማለት ነው? ለምን እየነገርኩሽ እኮ ነው። ምንድነው ለምን ማለት? አካል ናችሁ። እሷ ግን ወንጀለኛ አይደለች። ምን ሆናችሁ ነው? ወንጀለኛ ነች አላለም እኛ። እሺ ማናገር ግን አለብን እሷን።
ይደውሉላታ ራሳችሁ በራሳችሁ ስልክ። እሺ ቁጥሩን አንስቼ ወይ ቁጥሩን አንስቼ ወይ ደውይላት። ሙሉ መረጃ አለኝ ብለህ መስሎኝ የመጣኸው አይደል? ሰምኛለሽ? መረጃ አለኝ ስለ ቤታችሁ ነው። በቃ እንዴ ስለ ቤታችሁ ነው። በቃ መረጃ እኮ ስታደራጅ መጀመሪያ ስለ ሙሉ ስለ ቤተሰቡ ነው መጀመሪያ ማደራጅ። ስለዚህ አትተባበሪንም። አሁን እኛ እስካሁን ተጠርጣሪ አልነበራችሁም። አሁን ግን ተጠርጣሪ እንድትሆኑ እያደረግሽ ነሽ። ስለምትሉት እኮ ነገር የምናውቀው ነገር የለም እኮ። ችግር የለውም። የምታውቁት ነገር ከሌለ እኮ ማንም ምንም የሚላችሁ ነገር የለም። እህታችሁን እናናግራት ነው። ከስራ ላይ ነው የምላት። እንዴት ነው? ችግር የለውም። ደውለሽ ስጭኝ፣ እኔ አናግራታለሁ። ለምንድን ነው የምደውልላት? አልደውልላትም። እንደው ለምንድን ነው የማትደውይላት? የምታውቂው ነገር አለ ስለ ትዕግስት? ማናት ትዕግስት? ሞተች ስለተባለችው እና በህይወት ስላለችው ሴት ምንድነው? የምታውቂው ነገር አለ የለም? አንተ የምታወራውን ታውቀዋለህ? የምታውቂው ነገር አለ የለም? ምንም አውቀው ነገር የለም። ከሌለ እህትሽ የምታውቀው ነገር ይኖራል። ደውይላት እያልኩሽ ነው። ምንድነው የምታውቀው? ይኸውልሽ ከህግ ጋር ተባባሪ እያልኩሽ ነው። እንዴ ለምን? እኔም ቢሮም ምንም አናውቅም። በቃ እኛ ስለምትለው ነገር አታውቁም አይደለ? ምናልባት እህታችሁ የምታውቀው ነገር ሊኖር ይችላል። ደውሉለት። ይኸውልሽ አሁን እኮ ሰጣ ገባ ውስጥ መግባት አይጠበቅብንም። ከእናንተ ጋርም መከራከር አይጠበቅብንም። ተባበሩን። እህትሽ ጋር ደውይላት። እህትሽ የምታውቀው ነገር ካለ ትነግረናለች። የማታውቀው ነገር ካሌለም ችግር የለውም፣ እኛ ጥለን እንሄዳለን። ደውይላት። ሰዎች ጤነኞች ናቸው። ምን ማለት ነው? ሞተች የተባለች ሴት አለች ማለት ነው። አሁን እንኳን ተራሱ ሁለታት ነው እየሆንክ ያለኸው። ልጅቷ መኖር አረጋግጠናል። ነገር ግን የት እንዳለች ነው ያላወቅነው። እንግሊዝ ሞታ ተቀብራለች ተብሎ በድብቅ ኢትዮጵያ ውስጥ አምጥቷት እያኖሯት እንደሆነ አውቀናል። ያ ሙሉ በሙሉ የተረጋገጠ ነው። ነገር ግን የደበቁበት ቦታ ነው ያልታወቀው። ስለዚህ እህታችሁን ላናግራት። እናኛ ምን አገባን? እሷን ቤት አንቺ ስላንቺ አይደለም እያወራለች እንጂ እኮ ትሰሚኛለሽ አይደለ? እንዳትጮህብን። እጮሃለሁ። በገዛ ቤታችን መተህ ነው የምትጮኸው? ተባብሪኝ እያልኩሽ ነው። አንተም ዝም በል፣ ሰዎችህንም ደግሞ ስርዓት አስይዝልኝ። ይኸውልሽ ስነ ስርዓት መጀመሪያ አንቺ ራስሽ ስነ ስርዓት ትችላለሽ። አልገባኝም። በቤታችን ማለት አልገባኝም። ቆይ መደበቅ የምትፈልጉት ነገር አለ? ዝም አስብልልኝ። ወንጀለኛ ናችሁ ስለምን ወንጀል ለምታወራኛ እኮ አይደላችሁ? ማለት ካልሆናችሁ ተባበሉን። ምንድነው የምንተባበረ? የታችን ስልክ ለምንድነው የምደውልላት? ደግሞ ሲጀመር ለቀቀው ስልክ አልከፍትም። በሌላ ነገር ከምንጠቀም ክፈችው። ምትደብቂው ነገር አለ? ምን ልደበድቡኝ ነው? ምትደብቂው ነገር አለ? ልደበድቡኝ ነው ወይ? በገዛ ቤት ከቤት ወጥተሽ ጣቢያ ሄደሽ መመርመር ትፈልጋለሽ? ምን እዛ ያዳርሰናል እኮ። እንዳያዳርስሽ ከፈለግሽ ክፈችው። እሺ ይኸው ከፍትልሃለሁ። ክፈችው። ደውይላት እህትሽ ጋር ቶሎ በይ። ለምን ሌላ ነገር ላይ እንድንሄድ ታደርጋላችሁ? እሺ ለማንኛውም ተደውሎላታል። ትምጣና እስኪ እህት የተባለችውን ሴት ለምን በዚህ ልክ እንደተከራከራችሁ አላውቅም። ለምን በዚህ ልክ እንደተከራከሩም አላውቅም። ለምን መደበቅ እንደፈለጉም። ምክንያቱም የሚያውቁት ነገር ከሌለ እነዚህ ሰዎች ለእህታቸውን ደውለው ቀጥታ መጥራት ይችላሉ። ኖርማል ነው። ስለዚህ እህቷን አናግረናታል። ትመጣለች። ያለው ነገር ከሷ ጋር አብረን የምንወያየው ነው። ትዕግስት እዚህ ቤት ከሌለች ከትዕግስት ጋር ምንድነው የሚያገናኛቸው? ለምንድነው እዚህ ቤት አሁንም የተጠቆም ነው? ምንድነው የሚያገናኛቸው እነዚህ ሰዎች? በዚህ ልክም ደግሞ ደረቅ የሆናችሁበት ምክንያት ምንድን ነው? ይሄን ነገር በደንብ እንወያይ ይሆናል። እህታችሁ ትምጣና ማለት ነው። አብራችሁ ቆዩ። እሺ ይዛር መታለች። እስኪ ሰላም እንዴት ነሽ? ምንም አረፍ በይ። ሰላም ነው። ሰላም ነው። አይዞሽ። ምንም አናውቅም ማለት ምንም አናውቅም። ቤት ድረስ ሲገቡ እንዴት አታውቁ? አይ ለአንዳንድ ጥያቄዎች ፈልገን ይችላል። ለምን አይነት ጥያቄ ማለት አልገባኝም። እስኪ ለዋላ ታርግልኝ። ምንድን ነው? ቆይቶ ተረጋጊ። አንዳንድ ጥያቄዎች ልንጠይቅሽ ነው የፈለግነው። እነዛን ጥያቄዎች እንድመልሽልን ነው። ያው ነርስ እንደሆንሽ ያወቀን ከእህቶች ይሰማል። እውነት ነው። በጣም ጠንካራ ሰው እንደሆንሽ እና እህቶችሽን አንቺ እንዳሳደግሻቸው ጭምር ይሰማል።
አይ እነሱም ጠንካሮች ናቸው፣ ጎበዞች ናቸው። በእኔ ብቻ የሆነ ነገር የለም። እነሱም ጎበዞች ናቸው፣ ጠንካሮች ናቸው አይደል? ያው ብዙ ቻሌንጆችን እንዳሳለፍሽም ጭምር ስለሆነ ያው እውነት ነው። ብቻውን መቆም ስትጀምር ብዙ ቻሌንጆችን ታሳልፋለህ። ለእህቶቼ ያረኩት ነገር ስለሆነ ብዙ አይሰማኝም። እውነት ነው። በመኖር ውስጥ ሰው ብዙ ነገር ያያል፣ ውጣ ውረድ ይኖራል። ግን ደግሞ ያደረኩት ለነሱ ስለሆነ ይሄን አክል ተሰምቶኝ አያውቅም አንድ ቀን። አይ በጣም ደስ ይላል። እንዴት ነው እስኪ ምን ይመስላል የበላይ ሆኖ ታናናሾችን ማሳደግ፣ ኃላፊነትን ወስዶ የቤተሰብ ኃላፊነት መሆን፣ የቤተሰብ መሪ መሆን ምን ይመስላል እስኪ? ከባድ ነው። በጣም ትልቅ ኃላፊነት ነው። በጣም ከሚባለው በላይ ማለት እኔም ብዙ አላውቅም። እኔም ትንሽ ልጅ ነኝ፣ ግን ኃላፊነት መሸከም ሲኖርብህ በደንብ ራቅ አድርገህ ማሰብ ትጀምራለህ። ፊቸርህን በደንብ ነገ ምን ይሆናሉ፣ ምን ይፈጠራል እያልክ ማሰብ ትጀምራለህ እና መስራት ካለብህ በላይ መስራት ትጀምራለህ። በጣም ብዙ ነገሮች አሉ። ታላቅ መሆን በጣም ከባድ ነው። ወር ደግሞ ኃላፊነት ሲኖር እናትም አባትም የሌለበት ቤት ሲሆን ደግሞ ድርብ ደግሞ በተለይ ደግሞ ሶስታችሁም ሴት ናችሁ፣ ወንድም የለም ይላችሁ ደግሞ በራሱ የራሱ ፈተና አለ። መልካም። ያው እዚህ እንድትመጪ ስራሽን ፈተሽ እዚህ ድረስ እንድትመጪ ያደረግንበት ምክንያት አንዳንድ ጥያቄዎችን ልንጠይቅሽ ስለፈለግን ነው። እንደነገርኩሽ የህግ አካላቶች ነን ብዬሻለሁ። ያው በነርሲንግ ሙያ ላይ ብዙ ትንቀሳቀሻለሽ አይደለ? እዚህ ቤት ስመጣ ነው የተመጣሁበት ዋነኛ ዓላማ ምንድነው? አንዲት ሴት ልጅ እዚህ ቤት እንደማገኝ ጥቆማ ተሰጥቶኝ ነበር የመጣሁት። ትዕግስት የምትባለች ትዕግስት? አዎ ትዕግስት የምትባል። እንዴት አወቃት? ማለት እንዴት አወቃት? ማናት ትዕግስት? ቆይ ማለት እንዴት አወቃት ማለት ምንድነው? አልገባኝም። ቆይ ትዕግስት የት ነው ያለችው? ያው እንደምታውቂያት ከፊትሽ ላይ እያየሁት ነው። ድንጋጤሽን እያነበብኩ ነው። እነሱ ከነጭራሹን ትዕግስት የምትባል ሴት እንደማያውቁ እዚህ ቤት እንደሌለች ምናምን ነበር ሲናገር የነበረው። እና አንቺ እንዴት ነው የምታውቂያት? የህይወት አጋጣሚ ነው የማውቃት። ምን ማለት ነው የህይወት አጋጣሚ ነው የማውቃት? እነዚህ ሰዎች አያውቋትም ማለት እንደማያውቋት ነው ሲናገሩ የነበረው። አንቺ እንዴት ነው ልታውቂያት? አንተ ማነህ ሲጀመር ስለ ትዕግስት የምትጠይቀኝ? ምንድነው የምትፈልገው? ምንድነው የምትፈልገው ከኔ? ምንድነው ማወቅ የምትፈልገው? እህቴ ተረጋጊና መጀመሪያ ማን እንደሆነች እስኪ ለኛ ለእህቶች አትደነጋገጪ። ምንም ያርበተብትሽ ነገር የለም። ምንም ያስፈራሽ ነገር የለም። እኔ ልዑል እባላለሁ። መርማሪ ጋዜጠኛ ነኝ። ኬዞች ሲፈጠሩ፣ ወንጀሎች ሲሰሩ ኬዞች ወደ እኔ ይመጣሉ። እነዚህን ኬዞች ደግሞ አጣርቼ እያንዳንዱ መረጃና ማስረጃ አሰባስቤ ለህግ አካል በአግባቡ አስረክቤ ለፍርድ እንዲቀርቡ አደርጋለሁ። እነዚህ ወንጀል የሚሰሩ ሰዎች፣ ፍትህ የተጓደለባቸው ሰዎች ደግሞ ፍትህ እንዲሰጣቸው አደርጋለሁ። ይሄን በምን አውቃለሁ? እኔ እንደምትመለከተው አንደኛ በሚዲያ ነው ይሄ ነገር የሚተላለፈው። ሁለተኛ ደግሞ ከጀርባ ያሉት በጣም በርካቶቹ የህግ አካላቶች ናቸው። የተወሰኑት ደግሞ የኔ የግል ጠባቂዎች ናቸው። ስለዚህ እንዲሁም ደግሞ የቡድን አባላቶች ናቸው። ስለዚህ ምንም የሚያስፈራሽ ነገር የለም። ምንም የሚያስጨንቅሽ ነገር የለም። ትዕግስትን እንዴት ነው የምታውቂያት? የምታውቂውን ነገር ብትነግሪኝ የተሻለ ነው። የት ነው ያለች ትዕግስት? እንዴት ሲጀመር ታውቂያታለሽ? ምን ማለት ነው? ሞተች የተባለ ሴት አለች እኮ ነው እያለ ያለው። እንዴት እንደዚህ አይነት ሴት ማለት አንቺ ብዙ አይ እሱ ታውና ቆይ እንዴት ነው የተዋወቃችሁት? እንደዛ አይደለም። ቆይ እናንተ ብዙ ማታውቁት ነገር እኮ ነገር ነው እናውቀው። ሁሉ ነገር ለእናንተ ይነገራል እንዴ? አሁንም ህፃን ልጅ አድርገሽ ነው የምታይ? አዎ አይደለም፣ እንደዛ አይደለም እኮ ነገሪ ነው የምናሳልፈውን ነገሮች። ግን እኔ ልጆኝ እማዬና አባዬ የሚያሳልፉትን ነገር ሁሉ አውቅ ነበር እኮ ታዲያ። ስለዚህ እኔ ታላቃችሁ ነኝ፣ ብዙ ነገር ላሳልፍ እችላለሁ በህይወት ውስጥ። ኬዙ ነው እኮ ቤታችን ድረስ ነው እየመጣ ያለው። ምን ማለት ነው? አጋጣሚ ሆኖ ነው እንጂ እንደ ኬዝ እኛ ካንቺ የምንደብቀው ነገር አለ? ለምን ግልጽ አድርገሽ ለኛ አትነግሪኝ? ቆይ ምንድነው አልገባኝም። እስኪ እናንተ ተረጋጉ። ምክንያቱም ቅድም እንዴት ሲሆኑብን አላየሽም እኮ? እሱም ሲጮሁብን እነሱም ሲጮሁ ነበረ። ሜሮን ተረጋጊ። እህትሽ የምታውቀው ነገር እንዳለ እየተናገረች ነው። ስለዚህ ትናገር፣ አታስጨንቋት። እናንተም በዚህ አጋጣሚ እውነቱን እወቁ።
እንዴት ነው ትዕግስት የምታውቂያት አንቺ? ከትዕግስት ጋር አጋጣሚ ነው የተገናኘ ነው ማለት እኔ የምሰራው የመንግስት ሆስፒታል ውስጥ ነበረ። ያው መጀመሪያ ግራጁዌት እንዳደረኩኝ የተቀጠርኩት የተሻለ የስራ ልምድ አለው ብዬ ስላሰብኩኝ ወደ መንግስት ገባሁ። እዛ እንግዲህ ስሰራ የሚያውቁኝ ሰዎች ናቸው ከትዕግስት ጋር ያገናኙ እኮ። እንዴት ብለው ነው ከትዕግስት ጋር ያገናኙሽ አንቺ? ትዕግስትን ከማግኘቼ ከአንድ ወር 15 ቀን እንደዚህ አካባቢ የሆኑ ሰዎች መተው እዛ እንደዚህ ባይን እንተዋወቃለን እንደ ሰላም ምናምን አንባባልም። እንዴት እኔን ጋር እንኳን እንደመጡ በማላውቀው ሁኔታ በጣም ብዙ ነርሶች አሉ። በእርግጥ ግን እኔ ጋር እንዴት እንደመጡ በማላውቀው ሁኔታ መተው አንድ በሽተኛ እንዳለች መድኃኒት ቶሎ ሊሰጣት እንደሚያስፈልጋት እና እሷ ልረዳት እንደምችል ጠየቁኝ እና በወቅቱ ደግሞ የመንግስት ሆስፒታል ሁላችንም እናውቀዋለን ክፍያው ይህንን የሚከፈለኝ ቢያንስ 2 ዓመት 3 ዓመት ሰርቼ የማገኘውን ገንዘብ ነው እነሱ ሊከፍሉኝ የተስማማ ነው። በምን ያህል ጊዜ ውስጥ? 2 ወር። በ2 ወር ውስጥ የ2 ዓመት ደሞዝሽ? የ2 ዓመት ደሞዝ እና እኔም በወቅቱ ያው ልጅን ብቻ አሳድጋለሁ። እኔም የራሴ ላይፍ አለኝ። የቤት ኪራይ እንደምታውቀው ነው። ብዙ ነገሮች አሉ ላያችን ላይ ብዙ ወጪዎች አሉ። እህቶቼንም ለማስተማር በጣም ጉጉት ስለነበረኝ በቃ ደስ አለኝም። ደግሞም የገንዘቡ መብዛትን ሳስበው ደግሞ የሆነ ፍርሃትን የተለያዩ ስሜቶች በወቅቱ ተሰምቶኛል። ግን ደግሞ በቃ እድል ነው። እድል ደግሞ ወደ አንተ ሲመጣ መጠቀም ያንተ ፋንታ ነው። ስለዚህ እሱን እድል ነው የተጠቀምኩት። ምን ከበደሽ ካልከኝ እኔ ፓርታይም ነው ብዙ ጊዜ እንደዚህ የሀብታም ቤቶች ምናምን እየሄድኩኝ ነርሶች እንከባከባለሁ። አባታቸውን፣ ሀያታቸውን፣ ልጆቻቸውን ልዩ ኬዝ ያላቸው ልጆች ይኖራሉ በየቤቱ እና እነሱን እየሄድኩኝ እንከባከባለሁ። ይሄኛው ግን ፓርታይም አልነበረም። ሙሉ ጊዜን ሰጥቼ ሙሉ የመንግስት ሆስፒታልን ለቅቄ እንዳደርግ ነበረ የጠየቁኝ። መጀመሪያ እምቢ ነበር ያልኩት። ምክንያቱም እንዴት ነው ስራ ለቀ ብዙ ልምድ አዳብረ ይህንን ስራ ደግሞ ደግመ ማግኘት ለእኔ በጣም ከባድ ነው። ይህንን ስራ መልሼ ማግኘት በጣም ትልቅ ዳገት ነው። ግን ደግሞ ገንዘቡን ሳስቦት ደግሞ ይሄኛው ገንዘብ ለእኔ በጣም ኢምፖርታንት ሆኖ ስለታየ ስራዬን ለቀኩኝ ማለት ነው። እና ሙሉ ለሙሉ ላይክ መጀመሪያ ካናገሩኝ በኋላ አልተስማማውም ነበረ። እሷ ከመጣች በኋላ ኦልሬዲ ሁሉ ነገር ስምምነቱን ከፈጸምን በኋላ ግማሽ ብር ካስገቡልኝ በኋላ መልቀቅ እንዳለብኝ ተሰማኝ። እነሱም አስገድደው ነበር በወቅቱ ለቀኩኝ። ስለዚህ እዚህ ጋር እነሱ የሰጡሽን ገንዘብ ለመስራት እና ትዕግስትን ለመከባከብ ነው የመንግስት ላይ ለቀቅሽው? አዎ ያው ምንም ልዩ ኬዝ ያለው አልመሰለኝም። እውነት ለመናገር መጀመሪያ ከውጭም ስለምትመጣ ምናምን መስሎኝ ነበር። ብሩ ማለት አንዳንድ ጊዜ ዲያስፖራዎች ምናምን ሌሎችም ለመርዳት እኛንም ለመርዳት ብለው የተሻለ ገንዘብ ከፍለው ያሰራሉ። ብዙ ቤት አጋጥሞኛል እንደዚህ እና ተመሳሳይ ኬዝ መስሎኛል። ከሚከፈለን ለምሳሌ ሌላ ቤት እንደዚህ ፓርታይም ስንሰራ ከሚከፈለን 3-4 እጥፍ ከፍሎ የሚያሰሩ ሰዎች አሉ። እዛ ውስጥ በጣም ብዙ አይነት ነው ያለው። ምክንያቱም እኛን ለመርዳት ጭምር ደግሞ ደስተኛ ሆነን ደግሞ ቤተሰቦቻቸውን እንድናገለግላቸው ስለሚፈልጉ የተሻለ ገንዘብ እኔም በዛ ዌይ ነው ያሰብኩት። ትንሽ የደበረኝ ያው ስራ መልቀቂ ነው። ስራ በመልቀቂ ደግሞ ለ2 ዓመት የሚሆን ጋራንቲ እዚህ ጋር ገንዘብ ስላለኝ ደስ ብሎኝ ነው ስራ የነበረው ልሰራ የተስማማሁት። እሺ ከዛስ ማለት እንዴ የታገኘሻት ምን ነበር የምታደርግላት? ስታያትስ ምን አይነት ተወሰነች? ያው ለመጀመሪያ ጊዜ የሄድኩት ተመላላሽ መስሎኝ ነበረ የሄድኩት። ለካ እኔ መመለስ አልችልም ማለት እዛው ነበር የምትቀመጠው? እዛው ነው የምቀመጠው። እኔም የመሰለኝ በቃ እንደማንኛውም ሁሌ ፓርታይም እንደምሰራው ነው የመሰለኝ ነበረ። ግን ደግሞ አላካ አይደለ። እዛ ተቀምጬ
ለ2 ወር እዛ ቁጭ ብዬ ምናምን ነበር። ከእኔ አግሪመንታችንና የሆነው ነገር ጭራሽ አይገናኝም ነበር። ስለዚህ የት ማለት መኮንን ቤት መኮንን ታውቀዋለህ? አዎ የመኮንን እህት ቤት የመኮንን እህት ቤት ነው ያገኘሻት? አዎ እዛ ነው ያገኘኋት። እዛ በጣም ትልቅ ቤት አላቸው። እዛ ቤት ውስጥ ነበረ ልሰራ የገባሁት። እዛ ቤት ነበር ለመጀመሪያ ጊዜ የሄድኩት እዛ ቤት ነው። እሺ ማለት የመኮንን እህት ቤት ስትገቢ አገኘሻት እዛ? አዎ አይ መጀመሪያ ጊዜ እሷ ከመምጣቷ በፊት እኔ እዛ 15 ቀን ያህል ተቀምጫለሁ። ማለት እሷ ሳትመጣ አንቺ ነሽ ቀድመሽ እዛ ቤት ተቀምጥሽ? እኔ መሰለኝ ከዚህ ሴት እሷ ኖራ በቃ ኦልሬዲ ሕክምናውን ልጀምርላት ነበር የመሰለኝ። እሺ ከዛ በኋላ ግን እዛ ቤት ከገባ በኋላ እንዳልመጣች ነገሩኝና መጠበቅ እንዳለብኝ ተሰማኝ። ማለት መጠበቅ እንዳለብኝ ነገሩኝ እነሱ። ከዛን 1-2 ቀን መስሎኝ 1 ቀን አደርኩ፣ 2 ቀን አደርኩ፣ 3 ቀን አደርኩኝ። አትመጣም። ከዛን ለመምጣት ሳስብ ቀብዲ ተቀብያለሁ፣ ስራዬን ለቅቄያለሁ። ብዙ ነገሮች ስላሉ መመለስ አልቻልኩም። 15 ቀኔን መጠበቅ ስለነበረብኝ ጠበቅኩኝ። እሷን ከ15 ቀን በኋላ ተቀበልናት ማለት ነው። ስለዚህ ከውጭ ስትመጣ እናንተ ናችሁ ተቀበላችሁት? እውነት ነው። ያው ስትገባ ምናምን አላየናትም፣ ግን መጣች ቀን ሰምተናል። ከፍታለች የሚባል ወሬ ሰምተናል። ግን ያው ከውጭ ስትገባ ምናምን ያለው ቫይብ እኛ ስለዚህ ከውጭ መጣች፣ እናንተ ጋር መጣችሁ። ምን አይነት ሁኔታ ላይ ነበርሽ ስትመጣ? ደህና ናት፣ ምንም አትልም። መጨረሻ ላይ እንደነበረው አይነት ጊዜ አልነበረም። በጣም ደህና ናት ማለት አልገባኝም። ቆይ አንቺ እዛ ጋር እንድትንከባከቢያት እንድታክሚያት ምናምን ነው ወርነ የተወሰደሽ? አዎ። ምን አይነት ህክምና ነው የምትወስደው? እኔም አልገባኝም። መጀመሪያ እንትኗን አላየሁትም፣ የህክምናው ወረቀቶቿን አላየሁትም። ስለዚህ እኔ ህክምና ያስፈልገዋል ተብዬ ነው አንድ ቤት የሚሄደው፣ ማንኛውም ቤት ቢሆን። ከዛ በኋላ ሰውየውን ካየሁ በኋላ ያለበት ደረጃ፣ ከዚህ በፊት የሚወስዳቸው መድኃኒቶች፣ አሁን ደግሞ ያለበት ደረጃ፣ የህክምና ማስረጃውን እየዋጠ ያለው መድኃኒት አይቼ ነው የሰውየውን ክትትል የምቀጥለው እንጂ ዝም ብዬ አይደለም የምቀጥለው። እና እሷ ደህና ናት። የምትወስዳቸው መድኃኒቶች ነበሩ፣ ግን በጣም ደህና የሆነ አቋም ነበራት። እንደውም እኔ ይህማ እሷማ ሰው አያስፈልጋትም እያልኩኝ ነበር። ግን ያው እኮ አንቺ ምን አድርግላት ነው ያሉሽ? ምንድን ነበረ ህመማ? ህክምናዋ ምንድን ነበር የተደረገላት? ያው ታክማ እንደመጣ ከዛ በኋላ ህክምናዋን ልጀምርላት ስት ታክማ እንደመጣች ነው የነገሩኝ። እና እኔ መድኃኒት ብቻ እንደምሰጣት ነው የነገሩኝ። እና መጀመሪያ በጣም የሚወርድ የሆነ ነገር ነው ለኔ። ምክንያቱም ታክማ ነው የመጣችው ሲሉኝ የህክምና ወረቀቶቿን አልሰጡኝም። አይመለከተሽም ስለሱ ነው ያሉኝ። ከዚህ በፊት ትውጣ የነበረው መድኃኒት አይመለከተሽም ነው ያሉኝ። ምንም ፊቸርም ፓስትም የሆነ ምንም አሁን ያለው በቃ ይሄንን መድኃኒት ብቻ ስጪ መባሉ ያንን መድኃኒት ብቻ እያነሳው መስጠት ብቻ ነው ማለት። መድኃኒት አዘጋጅተዋል እነሱ፣ ያንን መድኃኒት ሰጥተውሽ አንቺ ሰዓት እየጠበቅሽ እንድትሰጪ ብቻ ነው መስጠት ብቻ ነው የኔ ስራ። ትእዛዙ ዶክተሩ ያዘዘሽ ይሄንን ነው፣ በዶክተር ትእዛዝ መሰረት ነው የምትይዙ ነው ያሉት። እና ይሄ ሁሉ ነገር ምን አገናኘው? እሺ ከዛስ ቆይ እናንተ ተረጋጉ። አሁንም አልጨረሰችልኝም ጉዳዩ። ከዛ በኋላ ትዕግስት ዳነች፣ ለውጥ አላት፣ ለውጥ አመጣች። ስራሽን እንዴት ጨርሰሽ ወጣሽ? ከዛ ትዕግስት በጣም የምትገርም ሴት ናት። እኔ እስከዛሬ ካከምኳቸው ካየኋቸው በህይወት ዘመኔ እዚህ ሙያ ላይ ከቆየኋቸው ሰዎች በጣም ጥሩ ሴት፣ በጣም ጎበዝ ሴት ብትኖር ትዕግስት ነው። እና በቃ ከቀን ወደ ቀን መድኃኒት ስትሰጣት ስንገናኝ ከዛና አብረን በየቀኑ ያው አብረን ነው የምንውለው። መግባባቱ፣ መነጋገሩ፣ ማውራቱ ስላለ በየቀኑ አብረን እንገናኛለን። እና ግን መድኃኒቱን ስሰጣት የመሻል አይነት ስሜት የለውም። እንደውም እኔ አንዳንድ ጊዜ መድኃኒቱ ቢያልፋትልና ሁሌ ቼክ ስለሚያደርጉኝ የመጣውን መድኃኒት ስለሚቆጠር እሱም ስላለ በየቦታውም ካሜራዋ ስላለ ለዛ መስጠት ለኔ ግድ ስለሆነብኝ ነው እንጂ አንዳንዴ ባልሰጣት እመርጣለሁ። መድኃኒቱን በሰጠዋት ቁጥር አንድ ስቴፕ ደክማብኝ ነው የማገኘው። በየቦታው ካሜራ አለ። እያንዳንዱ ነገር ጥንቅቆ ነው የቀረበው።
ማለት በቃ እኔም ነፍስ ውጪ ነፍስ ግቢ ሆነብኝ ነው እዛ ቦታ ላይ የቆየሁት። መቆየትም አልፈልግም። ነገሩ ደግሞ ከታወቀ በኋላ ደግሞ መውጣትም አልችልም። ቆይ እዛ ቤት ውስጥ ይሄን እንክብካቤ ስታደርግላት ምን ምናምን ነገር የአቶ መኮንን እህትም ነበሩ አይደል? እዛ ቤት ውስጥ ነው የሚኖሩት። እነሱ ቤት ነው ይሄ ነገር ያደረገው። እሳቸው ምን ነበር የሚሉት? ምንም የሚሉት ነገር የለም። እንደውም እሳቸው በደንብ ነው የሚከታተሉ። መድኃኒቱን መስጠቴን ቼክ በየሰዓቱ ያደርጉኛል። እንደውም አንዳንድ ጊዜ መድኃኒቱን እንኳን ዛሬ አልሰጥም በቃ ምናምን ብዬ ከካሜራ የሌለበት ቦታ ለመደበቅ ስሞክር እሳቸው ናቸው ተከታትለው ፈተሻታል በይ እስኪ መድኃኒቱን አምጪ ምናምን ብለው የሚከታተሉት እሳቸው ናቸው። እሺ ከዛስ ምንድን ማለት እንዴት ወጣሽ ታዲያ? ከዛ ቤት ውስጥ እንዴት ስራሽን ልታቋርጪ ቻልሽ? ከገባሁ በኋላ ትዕግስትን ሳያት አብረን የቆየን ያህል ስሜት አልተሰማኝም። መቀጠልም ፈልጊያለሁ። ግን ልክ 2 ወር ሊሞላን 3 ቀን ነው ምናምን ሲቀረን ጠሩኝና በቃ ውላችን አብቅቷል፣ ልብስሽን ምናምን አዘጋጂ መሄድ አለብሽ አሉኝ ማለት ነው። እና በቃ ይዛለት በጣም ስመጣ በጣም ደብሮኝ ነበር። አሁን ደግሞ ልለያት ስለሆነ በጣም መቅረትን ፈለግኩኝ፣ መቆየትን ፈለግኩኝ። ግን በቃ ግዴታ መውጣት አለብሽ ተባልኩኝ። ከዛ ልትሄድ ነው እሷም አንቺም ስራሽን ጨርሰሻል መውጣት አለብሽ አለ። ኦልሬዲ ክፍያቸውንም ጨርሰው አስተናበት። እሺ ከትዕግስት ጋር በቆየሽበት ጊዜ ትዕግስት የምታወራሽ ነገር ምንድን ነበር? ምን አይነት የተለየ ነገር ታወራሽ ነበር? ማለት ስለ ቤተሰቦቿ፣ ስለ ወንድም፣ ስለ እህቷ ምናምን የምታወራሽ ነገር ነበር ወይ? ስለ ፐርሰናሊቲ ነገር ምንም የለም። ለምን እሷም ብዙ ነገር ታውቃለች። ባይ ዘ ዌይ እኛ በጣም በተጠንቀቅ ነው የምንጠበቀው። ምንም አይነት ከኔ ጋር ኮሚኒኬሽን እንዲኖራት አይፈለግም። ምክንያቱም እያንዳንዱ ካሜራ ድምጽ ያስተጋባል። ትሪት እንድታረጋት አይደል? እንደዛ ጋር ትሪት ማድረጋትን ነገር እያንዳንዱ ነገር ቁጭ ብለው በካሜራቸው ያዩና ሌላ እንደዚህ እኔ ልብ ለልብ መገናኘት ነው እንጂ ቁጭ ብለን እንኳን ወሬ ማውራት አንችልም። አሁን እንደዚህ ያው ሴት ልጅ ስትሆን በቃ ቁጭ ጎንና ለጎን ቁጭ መባባልህ ራሱ ትልቅ ነገር ነው እንጂ እያንዳንዱ ካሜራ ቅርብ ስለሆነ እልፍ ያለ ቃላቶችን ወይም ወርዶችን ከተጠቀምን የማስጠንቀቂያ እንትን ይደርሰናል። ስለዚህ ምንም አታውራኝ፣ ስለምንም ነገር አናወራም። ግን እንደዚሁ ብዙ ህይወት እንዳሳለፈች እንደተጎዳች ምናምን ፌስ ያስታውቃል። የጤናዋ ሁኔታ ምን የሚባል ደረጃ ላይ ማለት ምትድን ትመስልሻለች ወይስ ደግሞ ያለችበት ሁኔታ ምንድን ነው የሚመስለው? በሽታ ነው ወይስ አእምሮን እንደመሳት ነው? እስኪ ያለችበት ሁኔታ ምንድን ነው? አይ የአእምሮ ነው። ምክንያቱም ያሉኑ መድኃኒቶች ሲወጡ በራሱ የጭንቅላትን ነርቫችንን ሲስተሙን ስለሚያዛባው በየቀኑ እያየዋት ምንድነው የመፍዘዝ የመደንዘዝ ምናምን አይነት እንትን አላቸው። ሱሱ በየቀኑ ከትናንትና የመንቃት ደረጃዋ ዛሬ ዝቅ እያለ በየቀኑ እየወረደ ነው የሚሄደው እና ካገኘዋት ቀን እስከምለያት ቀን መጨረሻ ያለው በጣም ከፍተኛ ለውጥ እያሳየች እየወረደች ነው። ስለዚህ አንቺ ኮንትራክሽን ጨርሰሻልና መሄድ ትቻለሽ ብላ ሰናበትሽ። ቆይ ታዲያ እሺ ማለት ቅድም እህቶች ሲነግሩኝ ነበር የሆነ ቤት ሰርተሽ ከወጣሽ በኋላ በአንድ ሳምንት ውስጥ ድብደባ እንደተከናወነብሽ ምናምን ነገር ሲነግሩኝ ነበር። ከዚህ ነገር ጋር የተገናኘ ነው? አዎ ከዚህ ጋር የተገናኘ ነገር ነው። ምን ነው? እኛ ማለት ቆይ ማለት እስኪ እነዚህ ሰዎች ናቸው ያስደበደቡሽ? ቆይ እንዴት አልነገርሽንም አንቺ? እንዲህ ነው የሆነው። በ3ኛው ቀን ነው ውጪ በተባልኩኝ ልብሴን ጠቅልዬ ምናምን ወጣሁኝና ወደ ቤት ለመሄድ እያሰብኩኝ ግን ምንም አላስቀምጣለኝ። በቃ እረፍት ነሳኝ። እሷ ነገር ያለው ሁኔታ ደርባባነቷ አንድ አይደለ ሰው በቃ ምንም ባወራ ታውቀዋለህ ጥሩ እናትና በቃ እረፍቴን ትነሳኛለች። አካውና ሁሉ ነገሯ 2 ወር አብረን መቆየት በራሱ በጣም ከባድ ነው ከአንድ ሰው ጋር ምንም ባታወራም ባትነጋገርም እና እሱ ነገር በጣም ውስጤን ሰላም ስለነሳኝ በራፋቸው ላይ ላዳይዤ ቆም ነበረ። ለ3 ቀን ያህል ምናምን ቆሜ ነበረ በራፋቸው ላይ እና ማለት ምንም የመጀመሪያ ቀን ምንም አላየሁም። የሚወጣም የሚገባም ሰው የለም። ሁለተኛ ቀንም እንደዛው
በሶስተኛ ቀንም እንደዛው ምንም የሚወጣም የሚገባም ሰው የለም። ምንም ተስፋ አልቆረጥኩም እና በሶስተኛው ቀን ልመለስ ስል በመኪና ውስጥ ይዞ ሲወጡ አየው ማለት ነው። እና ተከተልኳቸውና ያረፈችበትን ቤት አየሁት ማለት ነው። በዛ አጋጣሚ ባይዘው ይሄንን ነገር ለፖሊስም ለማመልከት ሞክሬያለሁ። ወቅቱ ግን ሌላኛ እንኳን እንዴት አትነግሪንም? ለፖሊስ እንኳን ባታመልክቺ። ይኸውልሽ ተረጋጉ። ቆይ ትክክል ነው ነገራችን። እባካችሁ ያየችው ነገር በምን ትንገረኝ ነው? በዛን ሰዓት እኮ ይችላል ተታጥን ከተደበደበ እንዴት ቆይ አንዴ ይኸውልሽ ተረጋጉ። እሺ አዎ ምናልባት ትክክል ናችሁ። እህታችሁ ላይ የሆነ ነገር ደርሶባታል። በሰዓቱ አልነገረቻችሁም። ያስደነግጣል። ነገር ግን ለደህንነታችሁም ብላ ሊሆን ይችላል ዝም ያለቻችሁ። ምን ማለት ነው ለደህንነታችሁ? ምክንያቱም ይኸውልሽ የተጋፈጠችው ሰዎች ቀላል የሚባሉ ሰዎች አሉ። እስኪ ያሳለፈችውን ነገር ትንገረኝ ፕሊዝ። ይቅርታ ሲከትሽ ለፖሊሶች ያሳውቅሽ። ከዛስ? አዎ እንግዲህ እኔ ፖሊሶቹ ምናልባት ምን ብሏቸው እንደሆነ አላውቅም፣ ወይ በምን ተስማምተው እንደሆነ አላውቅም። ገብተው ጠይቀው ምንም እንደሌለ አይነት ስሜት ተሰምቷቸው ነው የወጡት። ምንም የለም ምናምን ብለው ነው የወጡት። እና እንግዲህ ያው ምን እንደተፈጠረም አላወቅኩም። ግን እኔ በወቅቱ ለማመልከት ሞክሬያለሁ። ከዛ ጀምሮ ነው እንግዲህ እኔ አደጋ ላይ ወደቅ የጀመርኩት። እንደውም ለፖሊሶች ማመልከት ከጀመርኩ በኋላ ነው ራሴን አደጋ ላይ ጣልኩት። ምክንያቱም ያው እኔ እንዳመለከትኩ ይታወቃል፣ እኔ ስራ እንደነበርኩ ይታወቃል። ካሁን ገደሏት ምናሏት እያልኩኝ ራሱ ነፍሴ እና ስጋ ትወጣለች። ገባ አንድ የምታውቃትን ሴት ደግሞ ያ ከመሆኑ በፊት ብዬ ለፖሊሶች እንትን እነሱ ጠይቀው ብቻ ነው የተመለሱት። ምንም ነገር እንደሌለ ነው የነገሩኝ። እንግዲህ እሺ ከዛስ እንዴት በምን ምክንያት እንዴት አግኝተውሽ ነው ድብደባ ያከናወኑብሽ? ከዛን ቤቱን አየሁትኝና ማንም በሌለበት ጭር ባለበት ሰዓት የገባውኝ ጠይቃት ነበረ። ማለት ቤት ውስጥ ማንም የሚጠብቃት አንድ ልጅ አለች። እሷም ዝም ብላ ነገር ናት። እንደዚህ ማለት ምን እንትን የምትለው ነገር የለም፣ የምታውቀው ነገር ስለሌለ ምግብ ታቀርብላታለች፣ ሽንት ቤት ትወስዳታለች፣ በቃ አለቀ። ይሄ ልብስ ታጥብላታለች። እንደዚህ ቀለል ያሉ ስራዎች ነው የምትሰራላት ምናምንና ገብቼ ንግብ ብዬ ጠይቄ ነው የምወጣው። ግን እሷ ማንም እንዳይገባ እንዳይወጣ ምናምን ተብላለች። ግን ልጅቷ በቃ እንትን አልመሰላትም፣ ሀርድ ነገርም አልመሰላትም መሰለኝ። እኔ ግን በመሀል እየገባው በሌሉ ሰዓት እያጣራው እኔ ራሴን ጠብቄ ነበር የምወጣው። ያው እንግዲህ ሁሌ ስትመላለስ ከዕለታት አንድ ቀን ትያዛለህ። አያዙኝና በጣም ከባድ የሚባል ጊዜ እንዳሳልፍ አደረጉኝ ማለት ነው። በጣም ተደብድቤ ማይሆን ነገር ውስጥ አድርገውኝ። ቆይ እንዲህ እስኪያደርጉሽ ድረስ ምን ሆነሽ ቆይ ነው? ማለት አልገባኝም። እስኪ አሁን እዚህ ጋር ምን ነገር አይነት አይደለም። እህቶቼ እዚህ ጋር ናቸው። አሁንማ ሁሉን ነገር ንገሪን እንጂ ከዚህ በላይ አንድ ነገር ያደርጉሽ ተፈጠረ። ለየት ያለ ነገር አለ? አዎ እስከ መደፈር ድረስ። ምንድነው የምታወሪው? ምንድነው የምትይው? እንዴት አታመለክችም? እንዴ ተደብድቤያለሁ እኮ ነው ያልሽኝ። እንደዛ እንዴት በስመ አብ አመት ሙሉ ካርጋን የመነሳት ያቃተሽ ለዚህ ነው? እንዴት እንደዚህ እስከሚሆን ድረስ? ቆይ ወይኔ እኮ እንደዚህ እስከሚሆን ድረስ አንቺ ትያለሽ እንዴ? ማይቀርብሽ ማታየው ስራው ማይቀር እንዴ? ሌላ ስራ መስራት እኮ ትችይ ነበረ። ይሄ የሚገባችሁ ለኔ ውስጥ ስትሆኑ ነው። ምንድነው ማለት ነው ይሄ? በወቅቱ ብትኖሩ ኖሮ ሁሉም ሴት የምታደርገውን ነገር ነው። ማንም ሴት ብትሆን ተጎድታ፣ ጎስቁላ፣ ተደብድባ ያልሆነ ነገር ውስጥ ገብታ ማንም ቢያያት ማንም ያደርጋል። እኔ በወቅቱ ያደረኩት ነገር ይሄ ነው። ደግሞም አንድም የተማርኩትን ትምህርት እንደዛ እንዳደርግ ይፈቅድልኛል። ትቻት እንዴት ማለት በቃ እኔም ምትቻት መሄድን አልፈልግም እንደ ሴት ነገር እና በትማሪስ ኖ እናንተ አይደለም ለዚህ ማትማሪ ነበር የሚሻልሽ። እዛ ሳይሆን እናንተ እህቶቼ ናችሁ። ነገ እናንተ ላይ ምን እንደሚደርስ አላውቅም። ትክክል ነች። ስለዚህ እኔ ደግሞ አንድ ሴት ጋር ምክንያት አለው ፈጣሪ እሷ ጋር የላከኝ እኔን ምክንያት አለው። ለአድናትም ይሁን ለተዋትም ይሁን ምንም እግዚአብሔር ለኔ ምክንያት አለው። እሷን እስኪ የዛሬ ምክንያት አለው ብለሽ ታዲያ ገደል መግባት አለብሽ እንደ እሷን ተከተለሽ አንቺ
ወቅቱ ሆነ እንደዛ ይየውድ አንድ ነገር ሳደርግ ያንን ያህል ይሆናል ብዬ አይደለም ያደረኩት ያንን ያህል ይፈጠራል ብዬ አይደለም ዛሪስክ ውስጥ የገባሁት ግን በቃ ሆነ ቢያንስ እንኳን በራሴ መንገድ ቀለላርገሽ እንዴት ታርፊዋለሽ ሆነ ብቻ እባካችሁ እኔ ራሱ በጣም ያለፈ ነገር ነው ታስጨንቋት የምትሉና አንድ አመት ሙሉ ያሳለፍነው ስቃይ ያወቅሽ እኮ እሺ እባክሽ ተረጋጊ አሁን ኦሬዲ አልፎ እኮ ዛሬ ላይ ቆማችኋል አይደል ያለፈውን ህይወቷን ነው እየተናገረች እኮ አሁንም ቢሆን እኮ ውስጥ ያለው ቁስልስ እኮ ያንን ቁስል አሁን ደግሞ ያንን ቁስል ለመሻርም ጭምር ነው እኛ የምታለው እየሰራን ያለነውም ለዛም ነው ስለዚህ እባክሽን እንስማት እስኪ ቢያንስ ዛሬ ነው የተናገረችው ይሄን ሁላ ጊዜ ካልነገረቻችሁ ዛሬ ነው የተነፈሰችው እስኪ ተናግራ እስከምጨርስ እድል ስጧት እኔ እንዴት ነው ከዚህ በላይ የምሰማት አሳመመችኝ እኮ እስኪ ቀጥይ ይቅርታ በቃ የሆነው ምንም ሌላ አዲስ ነገር የለውም በጣም ብዙ መከራዎች በጣም ብዙ ከዛ በኋላ ተመልሰ ስራ የሚቀጥር የለም በዛች ትንሽዬ በሰራው አስተት ማለት ነው ወደ ስራ ለመመለስ ከባድ ነበረ ስራ ማግኘት ደግሞ ጭራሽ ምን በላው እስከማጣት ድረስ አልሰራም እኔ ለአንድ አመት ያህል አልሰራውም እነሱ ከዛ በፊት አይሰሩም ነበር እኔ ጥሩ አገኝ ነበር እንዲሰሩም አልፈልግም ነበር ግን ሁለቱም ወጥተው እኔ ደግሞ ቤት ቁጭ ብዬ እነሱ በልጅነታቸው ስራ ጀመሩ ማይውን ላይፍ አዩ ይሄን አልነበረም የኔ ምኞት የጣርኩትም ለዚህ አልነበረም ታላቅም ሆን ለዚህ አልነበረም እናትና አባቴም አደራ ይሰጡኝ ለዚህ አልነበረም ግን በቃ ያቺ ስተት ያቺ አንድ ቀን ያልኳት ነገር ዛሬ ላይ ያው እነሱም በልጅነታቸው እንግዲህ የጣሩ የጋሩ አሉ እኔም እንግዲህ አሁን ላይ ትንሽ አጋገሜ በስነ ልቦና ባለሙያም ታግሼ ወደ ስራ ተመልሻለሁ ማለት ነው ይሄው ነው ከዛ በኋላ ስለ ትዕግስት ያወቅሽው የሰማሽው ነገር የለም ከዛ በኋላ ምንም ነገር የለም ያው እኔም እኮ አንድ አመት ሙሉ ከኢንፎርሜሽኑ ርቅ ያለው አዎ እሺ ማለት እሺ ወደ ከዛ ካገገምሽ ከወጣሽ በኋላ ወደዛ ቦታ ላይ ለመሄድ ሞክረሻል ኦሬዲ አሁን እኮ ያገገምኩት በቅርብ አካባቢ ነው አሁን ወደ ስራ ተመለስኩት ስለዚህ ምንም ወደዛ አልተመለስኩም አረ እንዳትሞክሪ እንትኑም አልተወኘም መንፈሱም አልተወኘም ያለው ቫይብ ምናምን ጥሩ ስላልነበረ ለኔ የነበረው ነገር የድብደባው ወቅት የነበረው ወደዛ ለመመለስ በሷ በዚች አይባልም ግን በቃ ጦስ ከሆነ ሆነችብሽ እንዳታስቢ ደግመሽ ሳም ወዳም አይደለም እኮ ይባዳ አይደለም ብለሽ እንዴ ይኸውልሽ እባክሽን ንግግርሽን አስተካኪ ምክንያቱም እቺ ልጅም እንደሷ ተይዛ ነው ያለችው ማለት ተይዛ አልገባኝ ነገርኩሽ ወዳ አይደለም እንደዛ ያወቻለችው ለሀገር የሚበቃ ለወገን ለመሆን ይኸውልሽ ቅድም መጀመሪያ ላይ ስጠይቅሽ እንጆ ያላትናም ብዬሽ ጠይቄሽ ነበር እሷ ለሀገር ለመስራት ነው እየለፋች ነበረች ነገር ግን ጠምዝዘው በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት፣ በአዋሪ፣ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ። እሷንም የማይሆን ነገር ከተዋት ነው ይቺ ልጅ ሞታለች ብሎ ለቤተሰቦቹ አስነግረው አምጥቶ ኢትዮጵያ ውስጥ እያሰቃዩት ያሉት። ያልገባኝ ነገር ማነው? ቆይቷል እኔ እኮ አልገባኝም። ተውት እሱን ያንን ነገር ለእናንተ የሚያክል ማስረዳት አይጠበቅብኝም። ችግር የለውም። ለማንኛውም እንደው የምታስታውሺው ከሆነ አድራሻውን ምናምን ልትሰጪኝ ትችያለሽ? አድራሻው ነው ታስታውሻለሽ? አዎ በደንብ አስታውሰዋለሁ።
መልካም እንግዲህ ያንን አድራሻ ለኛ ትሰጪናለሽ። እኛ ማጣራት ባለብን መንገድ እናጣራለን። ነገራቸው እንጂ አንቺ የትም አትሄጂም። ይኸውልሽ ተረጋጊ። አሁን ከዚህ በኋላ እናንተ የሚያስጨንቃችሁ ነገር የለም። ነገሮችን እኛ በራሳችን መንገድ እናጣራለን። መደረግ ያለበትን ነገር እናደርጋለን። ኢቭን ይሄን መረጃ ራሱ ስለሰጠሽን አንቺ ላይ እህቶች ላይ ጥቃት ሊመጣ ይችላል። በጣም ጥቃት ሊሰነዝሩ ይችላሉ። በጣም አደገኛ ሰዎች ናቸው። ለዛም ደግሞ እኛ ጥበቃ እናደርግላችኋለን። እኛ ከለላ እንዲደረግላችሁ እናደርጋለን። እነዚህ ሰዎች አቅም አላቸው እያላችሁ እንዴት ነው ከእናንተ